እያልኩሽ ያለውት አምራን የምትባለው አርኩስ ስትገላገይ ኑሐሚን የምትባለው አርኩስ ወደ ናሆም ልብ ውስጥ እየገባችልሽ አባዬ እኔ ሁሌም ቢሆን ስለአንተ ብቻ ነው ማስበው ከዚህ በኋላ እዚህ መኖር ያለብን አይመስለኝም ኑሐሚን ይቅርታ አባዬ እኔ ግን እዚህ ቤት ትንሽ መቆየት ፈልጋለሁ ለማዘን አትቸኩል ምክንያቱም ልጅ አንተ አይደለም ባክሽ ነገር ሁሉ ተበላሽ አልገባኝም ቆይ ምን እያልክ ነው ለማንኛውም ካንቺ ጋር ስገናኝ ራሴን መደበቅ ይጠቀም ያንቺ ነገር ግን ያበቃለት ይመስላል ቆይ ለምን አታውቁኝ እንዴ ቤቱ ስንት ነገር አለ አይደል እንዴ ለምን አይናችሁ ከኔ ላይ መንቀል ያቃታል ምንድነው አላማሽ ቆይ ለምንድነው እስካሁን ቤት ያለሽ ለምን አትሄጂም አሁንም ቢሆን ጋሼ እስከፈቀዱልኝ ድረስ ማንንም ከዚህ ቤት አያስወጣኝ ሴትዮ አሁን አንድ ነገር ብቻ አልነግርሽ ከመኪናዬ ውረጅልኝ እባክሽን መንገድ የሌለበት ከመኪናዬ ውረጅልኝ ባረግስ ደስተኛ ትሆናለህ ማለት ነው እንዴት ነው ማልሆነው ካንቺ ልጅ አግኝቼ እንዴት ነው ማልሆነው ማን ነው ኤርሚዬ ነኝ ወይ ምን ሰራሽ እንደዚህ ካይ ፋዘር ዘባይሻል ካስቸገርኩ ይማደር ይችላል ኤርሚ ያርፋል ወይስ አርፍም ምን ለማለት ፈልጊ እንደሆነ መቼም ይገባችኋል ኤርሚ አማከለችን ኤሚ ዝም ብሎ በቃ ያልፋታል ወይስ ደግሞ አያልፋት ምን ታስባላችሁ ኑሐሚን ተከታታይ ድራማ ወይስ ይሄደ ነው አራተው ረጋ በሉ እንዴ አንድ ነገር ይጀምራል ቀጥታ ያልቃል አንድ ነገር ይጀምራል ቀጥታ ያልቃል ይሄ ድራማ ሲመስለኝ አጭር ነው አረ ማን ያለው እንዴት ናችሁ የኖላዊ ተከታታይ ረፍ የኑሐሚን ተከታታይ ድራማ ቤተሰቦች አማን ናችሁ ወይ ዛሬም አብረን ኑሐሚን ሪቪው እናደርጋለን እንዲሁም በቀጣይ ክፍል ምን ሊፈጠር ይችላል አንዳንድ ጉዳዮችን ጀባ መላችሁ ይሆናል ዛሬ ምን ተገኝተው ነው ስቱዲዮ ወጣው ምን ነው ቀበት ለምትሉኝ አሁን መቅበጥ አማረኝ እንዴ እዛ ቤት ውስጥ አንድ ክላስ ውስጥ ታፍኖ መዋል እኮ ይሰለቻል ስለዚህ ወጣ ብዬ ነፋሱ ምናምን ደስ ይላል አየሩ ፀሐይ የለም ጠዋት ላይ ነው ማለዳ ላይ ነውና ጥሩ አየር አለ እሱን አየር ሳብ ማገማገል አድርግ ብዬ ነው ለማንኛውም ድራማችን ዛሬ ማብረን ሪቪው እናደርጋለን ዛሬ ከዋናው ቦታ ነው መነሳው ወይም ደግሞ ዱብ እና እዳ ከሚፈጠርበት ቦታ ነው መነሳው አማከለችን ኤርሚ ይገጥማል አይደለ ጋይስ ዱብ ያስደረጋታል ወይስ ደግሞ ዝም ብሎ ያልፋታል ምን ታስባላችሁ እኔ ግን ዝም የሚል አይመስለኝም እሱ ልጅ እኔ እንጃ የሆነ ጥማት አለበት የሆነ ነገር ሾጥ ያረጋዋል ይምሬን ነው መላችሁና ትንሽ አስቸጋሪ ይሆናል ብዬ ነው ማስበው እናንተ ምንድነው የምታስቡት እስኪ ሐሳባችሁን ኮሜንት ላይ ዱቅ አድርጉልኝ እስኪ ወደ ሁለቱ እንሂድ ሁለቱ መቼም ያይገባችኋል አሁን ሁለቱ እያልኩ ነው ማለት ከዚህ በኋላ ናሆምና ኑሐሚን ሌላ ሌቭል ውስጥ ገብቷል ከፍ ብሏል ጋይስ ከፍ እያሉ ነው ያሉት ለምን እንደሆነ ታውቃላችሁ ያው የታወቀ እኮ ነው ሁላችሁም ደግሞ ብላችኋል አብሮ ይሆናሉ አብሮ የሚሆኑ ይመስለናል ምናምን ስትሉ ነበር አይደል ሶ ያ ነገር ነው የተፈጠረ ያለው አሁንም እንግዲህ የምናየው እሱን ነው ስለዚህ ከዚህ በኋላ እንዴት ይቀጥላል ነው የነሱ ጉዳይ የኔ ጥያቄ እንደኔ ሐሳብ አብሮ ይቀጥላሉ የሚል ሐሳብ አለ ማለት ተሳስበው ወይም ደግሞ እየተዋደዱ ምናምን ይቀጥላሉ ይሄ መፈላለግ አለ አይደል እንደዛ አይነት ስሜት ነው የምናየው እንጂ ፍቅር ውስጥ ቀጥታ ይገባሉ የሚል ሐሳብ እኔ ፈጽሞ የለኝም እንዴ ድራማው ገና ከመጀመሩ ፍቅር ውስጥ ሁለቱ ከገቡ ይሄ ድራማ ገና ሌላ ታሪክ ኋላ አለ ማለት ነው የምሬን ነው ገና ሌላ ማአት ታሪክ አለ ማለት ነው እንዴ ጋይስ ምን ይሄ ነው ጅምር ይደረጋል ቀጣይ ደስ አይልም ግን እንደዛ አይነት ድራማ ጋይስ የሆነ ታሪክ ይፈጠርና በቀጣይ ክፍል ያ ታሪክ ያልቃል እና ይሄ ያምራል እንደውነቱ ያምራል ግን ድራማው ሌላ ታሪክ እየሰጡት እንዳይሄዱ ፈራለሁ ማለት ይሄ የያዘውን ታሪክ ይዞ ቢቀጥልና ጥሩ እየሆነ ቢሄድ አሪፍ ነው በያስባሉ እናንተ ምን ታስባላችሁ ጋይስ ለምሳሌ ቤዛን ተከታተሉ ተባልነ ተከታተሉ በነጋተኛው ደረሱባት ገብቷቸዋል አይደል የትኛውም ተከታታይ ድራማ ቢሆን እሷ ላይ ለመድረስ እንደው ስንት መከራ ስንት አልፈተው ደረሱባት ካውን ተያዘች ልባችን ዱብ ያለ ወደ ላይ ወደ ታች አንዴ ወደ ግራ አንዴ ወደ ቀኝ ያያየን ለፍተን አይደለም የሚገኘው ችግሩ ወይም ደግሞ የሚደርሱበት እንደዛ ነው ይሄ ግን ባንድ ጀንበር ታዲያ ይሄንን ድራማ እንደው ዝም ብላችሁ ስታዩት ሌላ ሂስትሪ እየተተካለት የሚሄድ አይመስላችሁም ወደፊት ገብቷችሁ አይደለም
ምክንያቱም አሁን የተለየ የሆነ ከበድ ያለ ሂስትሪ የለም የሁለቱ ሂስትሪ ነው የሚሆነው ከዚህ በኋላ ማለት ኑሐሚንና ናሆም ማለት ነው እነሱ ሂስትሪ የሆነ እየቀጠለ ይሄዳል እነሱን አይነት ታርጌት ያደረገ የሚሄደው ግን በዚህ ብቻ የሚቀጥል አይመስለኝም የተከታታይ ድራማ ሌላ ሂስትሪ እየተተካ ሌላ ታሪክ እየተተካ የሚሄድ አይነት ተከታታይ ድራማ ነው የሚመስለኝ ያው ከዚህ በፊትም ተናግሬያለሁ ብዙ አዳዲስ ሰዎች ይጨመራሉ ሌሎች አዳዲስ ሰዎች በቅርቡ ይመጣሉ የምታውቋቸው የማታውቋቸው ነፍሶች ይጨመራሉ ብያለሁ ደግሜም ዛሬ ላችኋለሁ ይጨመራሉ ይመጣሉ ሌላኛው ደግሞ በጣም አሳሳቢ የሆነ ነገር ምን እንደሆነ ታውቃላችሁ አምራን ዝም ብላ የምትቀመጥ አይመስለኝም ዝም ብላ አትቀመጥ ማለት ምን ማለት ነው በቃ ሰጥ ብላ አትቀመጥ ነገሮችን ለማበላሸት በቃ ተሳራለች የሆነ ነገር ተፈጥራለች የሚል ሐሳብ አለኝ እዚህ ነገር ላይም ደግሞ ኤርሚ ሳተፋል የሚል ሐሳብ ነው ያለኝ እናንተ ምን ታስባላችሁ በሚወጡት ቀጣይ ክፍሎች ምን አይነት ነገር ልናይ እንችላለን ምን አይነት ነገር ሊፈጠር ይችላል ምን አዲስ ነገር ሊያሳዩ ይችላሉ ምን ትላላችሁ ሐሳብ ካላችሁ ኮሜንት ላይ አስቀምጡ ከዛ ውጪ ዋናው ታሪክ እንዳይረሳ ዋናው ታሪክ እዛ ጋር የተጀመረው ነው ዶክተራቸው አይደለ ኑሐሚን አሁን ለናሆም ደብቋለች መች ነው የምትነግረው ነው ኑሐሚን ለናሆም ይሄንን ነገር ደግሞ ናሆም ከደረሰበት ኑሐሚንን ይጣላታል ወይም ደግሞ ኑሐሚንም እንደዋሸችው ይሰማዋል ስለዚህ አስቸጋሪ ይሆናል ነገር ግን ኑሐሚን ራሷ አራዳ ነች እዚህ ላይ እኮ አራዳ ነች ጋይስ ይሆነ እፍስ ነው የምታደርገው እፍስ እዛ ጋር ሳፈረችን አይደለ ጋይስ ማለት ያው ኖላዊ ላይ ማለት ነው ታምቹን የመሰለ ልጅ ተታ እንትናን መስንቁ መቹን አፈቀርኳላለች አይ እንደው ይስራንስ እንዴት ታነሳለ እንዳትሉኝ ያደራችሁ ያው አንድ ነው ምክንያቱም ኑሐሚን የሚያይሰው ኖላዊንን ያያል ወይም ደግሞ ኖላዊን የምታዩ ሰዎች ናቸው ኑሐሚንን የምታዩ ስለዚህ ባወራ ችግር የለውም ዛሬ ማታ አዲስና እንግዳ ነገር ታያላችሁ ኑሐሚን ላይ ኖላዊ ላይ ዛሬ እንዴት ነው ጋይስ ነፃነት ተሰማኘው ኮዛች ስቱዲዮ ውስጥ ሲሆን ወደዚህ ከተወራጨው ወይ ማይክ ሰብራለሁ ወይ ካሜራ ሰብራለሁ አሁን እዚህ ጋር በስልክ ስለሆነ እንደፈለኩ ጂን እዚህ ምናምን አታዩትም ጋይስ እንዴት እንደሞን ተቀናጣውባችሁ አይደለ ያው ሪላክስ ላርግ ብዬ ነው ትንሽ ወጣ ብዬ ጋይስ ሁላችን እንደዚህ ካላደረግነው በስተቀር ትንሽ ከበድ ይላል አይደለ ጋይስ ቀናችንን አጫጭነን ጀምረን ይባላል ግን ጋይስ አማርኛ እንዴት ነው አክብደን ጀምረን ህይወታችንን አክብደን ያያየን ነገሮችን አክብደን ያያየን የምንሄድ ከሆነ ትንሽ ይከብዳል ህይወትን ቀለል አድርጋችሁ ሲምፕል አድርጋችሁ መኖር ጥሩ ነው አንዳንዴ ጋይስ እንደነዚህ አይነት ቪዲዮዎችን እየሰራችሁ መኖር አንዳንዴ ጥሩ ነው ግድ ስቱዲዮ ላይ ብቻ መጠበቅ የለባችሁም ምንም ለዛ ነው ወጣ ያልኩት አንዱ በቃ ማለት አየር ልቀይር ብዬ በቃ እንደዚህ ወክ ያረኩ ከበረንዳ ወደ በረንዳ ገብቷችኋል አይደለ አገኛችሁኝ አይደለ ለማንኛውም ለዛሬ ያለኝ ሐሳብ ይሄንን ይመስላል ይበቃኛል በቀጣዩ ክፍል በደንብ በሰፊው ዲፕ እንገናኛለን በጣም ወዳችኋለሁ ክፉ አይንካችሁ ክፉን በንዙ አልፏችሁ ይዲሳካላችሁ ይመርባችሁ ቀናችሁ ብሩ ሌታችሁ ብሩ ይሆንላችሁ እያልኩኝ እኔ በዚህ ተሰናበትኳችሁ መልካም ጊዜ ፒስ አምራን እርጉዝ ነች እረባለው ነገር ተበላሸ ወገን ተበላሸ ከማን ያረገዘችው ከናሆም ወይስ ከኤርሚ ከማን ይመስላችኋል ከናሆም ከሆነ ነገር ተበላሸ እኔ ግን ነገር የሚበላሽ አይመስለኝም ወይ ከማታውቀው ሰው ወይ ከኤርሚ በቃ አለቀ ኤርሚ ሰምታችሁታል እንጂ ከኔ ከሆነ በስመ ናሆም ታስመዘግባለህ ይሏል ጸድቋል አባቴ ወይኔ በላቸው ማለት አሁን ላይኩን ሁሉን ነገር ደርሶበታል እንደዚህ በቀላሉ ትገኛለች ብዬ አላሰብኩም እንደውነቱ ምክንያቱም ድራማው ገና መጀመሩ ነው በዚህ ቅርብ ጊዜ ውስጥ ይሄ ነገር ሁሉ ይፈጠራል የሚል ሐሳብ ሁላችንም ጋር አለ ብዬ አላስብም ብቻ ይሄን ድራማ ዝም ብላችሁ ስታስቡት የሆነ ከበድ ያለ ድራማ ይመስለኛል ማለት ይሄ ብቻ አይመስለኝም ታሪኩ ምክንያቱም ይሄ ተከታታይ ድራማ አዲስ ነው አዲስ እንደመሆኑ ደግሞ ገና ብዙ ክፍሎች ከፊት እንዳለ አስቡ ታዲያ በዚህ በጅማሬ ላይ እንደዚህ ያነጋገረ እየተወሳሰበ መሄድ ከጀመረ ወይኔ በላቸው ሰላም አላልኳችሁም ለካ አይ ወንድ ልጅ ተበላ እንዴት ናችሁ ውድ የኑሐሚን ተከታታይ ድራማ ቤተሰቦች እንዲሁም የኖላዊ ተከታታይ ድራማ ቤተሰቦች አላችሁልኝ ያ ሁለቱንም ይገባችኋል ሀና ካለች ሼር ይደረጋል አይደለ ለማንኛውም አማናችሁ እንዴት ናችሁ ስራ እንዴት ነው ሁሉ ፒስ ሁሉ አማን ነው ወይ እኔ ጋር ሁሉ ፒስ ነው ዛሬ አብረን ኑሐሚን ሪቪው እናደርጋለን ከተቻለም ኖላዊ ገባ መስመር ላይ እናካተዋለን የሚገናኝ ነገር ካለ
ፊት ላይ ምንድነው ያለችው ምናምን እንደምትሉ እቺ ነጥብ ነገሯ እቺ ያው ምሁር ነች ሌላ ምንም አይደለችም እሺ ምንም አይደለችም ያው ጺማችንም መጥቷል እየመጣ በገዛ እጃችን ተቆርጠን ወይኔ ሌላ ሰው ሆነን መተን አሁን ደግሞ ከድራማ ወጣውና ወደ ራሴ ላይፍ ገባው ምን ይሻለኛል ምን እንደሚሻለኝ ብቻ ኮሜንት ላይ ንገሩ ለማንኛውም ካቆምኩበት ተቀጥል እና በዚህ ሁኔታ ውስጥ የሁሉ ነገር ይፈጠራል የሚል አላማ አልነበረኝም ወይም ደግሞ እቅድ ሐሳብ ፈጽሞ ሁላችሁም ጋር ይኖራል ብዬ አላስብም እንደ እውነቱም ይሄ ነገር እኔ ጋር የለም ያው ኢንፎርሜሽኑን ስሰባ እኔ ራሱ ከውን ያልኩት ምንድነው እኔ ራሱ አውርቼ ሰርፕራይዝ ታረጉኝ ነው እንዴ ያልኩት እንዳታወራ ተብያለሁና ብዙ ነገር ማውራት አይቻልም ተብዬ ተከልክያለሁ አላሳዝንም በጣም ነው ማሳዝነው የምሬ ነው ለማንኛውም ጥሩ ነገር ታያላችሁ ብዬ አስባለሁ እስኪ ዛሬ ሞቅ ካለው ልጀምር ወይም ደግሞ ድራማው ከተቋረጠበት በኩል ልጀምር ከዛ አንገል ልጀምር ብዙ ጊዜ እንደነዚህ አይነት ነገሮች መጨረሻ ላይ ወስዳችኋለሁና እስኪ መጀመሪያውን ለመታየው ሰዎች አንድ ነገር ልበላችሁ ምንም አትጠብቁ ምንም አልላችሁ ውጡ ከወለጋችሁ ረጭው ዛሬ ምንድነው የምጫወተው እኔማ ቤተሰቦች ያናገርም ስቀልዱ ያለ ጨዋታ ድምቀት ነው ጋይስ ለማንኛውም አቶ ሌኩን እውነቱን አውቋል ቪዲዮም ደርሶበታል ታዲያ ይሄ ነገር እንዴት ይሆናል ናሆምስ ይሄንን ነገር ያምናል ናሆምስ ባንዴ ተስፋ ይቆርጣል በሷ ምን ታስባላችሁ እኔ እርግጠኛ ሆኜ የምነግራችሁ ናሆም አሁንም ለአምራን ይከራከራል አበቃ ይሆናታል ብዬ ነው ማስበው ምናልባት እስከ መዋሸት ድረስ ቤተሰቦቹን ዋሽቶ ከሷ እውነቱን ለማወቅ ያደርጋል ወይም ደግሞ እንደዛ አይነት ሐሳብ ያመጣል ብዬ ነው ማስበው ምክንያቱም እኔ ነበርኩ አብሬያት የነበርኩት የሚል ነገር ሊያመጣ ይችላል ብዬ ነው ማስበው መቼም ደግሞ እኔ ነኝ ካለ ድምጹ አትሉኝም ዝም ብላችሁ ተሰማላችሁ አሁን ሊሆን ይችላል ያላችሁ ቆይ አረተው አሁን እንደው በሞት የናሆም ድምጽ አይታወቅም አረሺ ነው ይሄ አሁን ልክ ነው ይሆናል አላችሁ ሰዎች ማሺ በደንብ ስሙ በደንብ ይውሺ ጋይስ ለማንኛውም ዞሮ ያስተባብላል ናሆም ያስተባብላል በምን መልኩ እንደሚያስተባብል እኔ እንጃ አላቅም እናንተ ካወቃችሁ ኮሜንት ላይ አስቀምጡልኝ ዞሮ ያስተባብላል የሚል ሐሳብ አለኝ በአንድ ይሄ ነገር ይሆናል ብዬ አላስብም ምክንያቱም ልጁን ወደ ማስመርመሩ ይሄዳል ወይም ደግሞ ልጁ የኔ ነው ሊል ይችላል ምናምን እንደገና ደግሞ እንዳሉትም ከማጋ ነበር ስታወራ የነበረውን አይነት ነገር ሊነሳ ይችላል ወይ ጓደኛዋ ወይ ቤተሰቧ ሊሆን ይችላል ምንድነው የምታካብዱት ምናምን አይነት ነገር ሊያወራ ይችላል ለምን እንደዚህ እንዳልኳችሁ ታውቃላችሁ ቤዝ ወይኔ ሀረግና መጣው ምንም ማድረግ አይቻልም አምራን ሁሉን ነገር ነግረዋለች ለማትሉኝም ለናሆም ሁሉን ስለነገረችው ያረገዝኩ ይመስለኛል ምናምን ብላ ስለነገረችው ለሱ አዲስ ነገር አይደለም ስለዚህ አይወዛገብም ቤተሰቦቹንም ያረጋጋል የሚል ሐሳብ አለኝ እንደገና ደግሞ እዛ ጋር ኤርሚም አለ ኤርሚም ደግሞ ምላሰኛ አይደለሽ ጋይስ እኔ እኮ አይቻታለሁ ቤተክርስቲያን ስትሄድ እንደዚህ ስትሄድ እንደ ሰውየው እኮ ነው ያውቃለሁ አይቻለሁ እኮ የሆነ ዘመዷ ነገር ምናምን እንደዛ አይነት ነገር ሊያመጣ ይችላል ምክንያቱም እሱም ማምለጫ መንገድ ስለሚፈልግ ገብቷቸዋል አይደለ ያለበለዚያ እኮ እሱም እየቀለጠ ነው የሚሄደው እና ደስ የሚል ነገር ነበር የተፈጠረው ነገር ግን ያው ምንም የሚፈጠር ነገር የለም በቀጣይ ክፍል ነው ያልኳችሁ ያሉት ማለት የተለየ ነገር ይፈጠራል ብዬ አላስብም ምናልባት ናሆምና አምራን መሐከል የሆነ መጎራበጥ ወይ አማርኛ መጎራበጥ ምናምን የሚባለው ነገር አለ እሱ ነገር ሊኖር ይችላል እንጂ ሌላ የሚፈጠር ከበድ ያለ ነገር አይኖርም ነው ልላችሁ የፈለኩት ነገር ማለት ነው ከዛ ውጪ ተሲን ስላየን እኔ በጣም ደስ ብሎኛል ከዚህ በፊትም ተናገር ያለው እንደ ከዚህ በፊት የነበሩ ሰዎች ይታሉ እነ ተሲ ይታሉ ስለነበረ ሌሎችም አሉ ሲተኛ ዳሪ ሆኖ የሚገቡ ልጆች ነበሩ እነሱ እንዳለን እንፈልጋቸዋለን ኮኪን እንፈልጋታለን ስላችሁ ነበር ኤደንን እንፈልጋታለን ስላችሁ ነበር ብቻ በትላንትናው ክፍል ተሲ መጥቶልናል እሱን በማየታችን ደስ ብሎኛል እኔ እንደው ተሽሎ ስላየሁት እንደውነቱ ደስ ብሎኛል ግን ቦርጩ ምንድነው ጋይስ ግርም ማለት ዝም ብዬ ሳየው ኩልል ያለ እንደዚህ የሆነ ያልወደቀ ቦርጭ ታውቃላችሁ ጋይስ ቦርጭ እኮ ይወርቃል ወደፊት ላይ ይወርቃል የፊት ያለው ሰውነት ላይ ያላለ ከፊት ያለው ምን እንደሆነ ታውቃላችሁ እሱ ላይ ውድቅ ነው የሚለው የተሲ ደግሞ ወደ ጎን ነው የሚለጠጠው አይ እንደዚህ ላልቻ እስኪ ካንሰር ስንት ይገባዋል የተሲ ቦርጭ ሬት አድርጉ እስኪ ኮሜንት ላይ እስኪ ወደ ዋናው አንምጣ ወደ ዋናው ወደ ምትወዷት ኑሐሚን መጣው ኑሐሚን ግን እዚህኛው ላይ በጣም እያሳዘነች ነው
ነው የሚባለው የምሬን እኮ ነው ምን ልበል ጋይስ እዚህ ጋር ምናያት ኑሃሚን ደስ ይላል ባህሪዋ ደስ አይልም እያልኩ አይደለም በቃ ማለት ራሷን የምታስከብር አይነት በአባቷ የሚመጡባትን ሰዎች ማትወድ አይነት ልጅ ነች ይሄ አብዛኞቻችን ጋር ያለ ባህሪ ነው አይደለ ነገር ግን እዛ ጋር ያወቅንባት ባህሪ ያለ መጀመሪያ ጋይስ ኖላዊ ላይ ያወቅንባት ባህሪ ያለ ኖላዊ ደግሞ ድራማ ብቻ ሳይሆን የሚኖር ህይወት ነው እዛ ላይ ያየነው ማንነት እዚህ ጋር አጣ ነው እዚህ ጋር አይተን ደግሞ ኖላዊ ጋር ስንሄድ ያቺኛዋ ሐና እየጣፋች አልመጣችም ጋይስ ከውስጣችሁ እየተሸረሸረች አልመጣችም በነገራችን ላይ ለድራማው አሪፍ አድርጓል ማለት ኖላዊ ላይ አሁን ያለበት ስቴጅ ወይም አሁን ያለበት ክፍል ሐና የተለወጠ ባህሪ ነው ገብቷችኋል የተለወጠ ባህሪ ማለት ቤተሰቦቿን ካገኘች በኋላ የሆነ ቀብረር አይነት ነገር ብላለች አይደለ በመጠኑም ቢሆን ሶ ለሱኛው ባህሪዋ አሪፍ አድርጓል ይሄኛው ድራማ አስተዋጽኦ አድርጓል ገብቷችኋል አይደለ የሆነ በጣም ምስኪን ነበረች በጣም አስተዋይ ነበረች በቃ ሁሉም ተወድ ነበር ምናምን የነበረው ነገር ትንሽ ጉትት አርጎት አሪፍ አድርጓል አሁን ግን ከዚህ በኋላ ለምሳሌ ትላንትናው ክፍል በጣም አሪፍ ነበር አይደለ በተለይ ተጸጽታ ምናምን አሴር ከተናገራት በኋላ ምናምን አይደለ ያን ነገር አይተናል ግን አሁን እዛ ጋር ስታለቅስ ያለው ነገር ከበፊቱ እየወረደ ሆኖብናል ለምን እንደሆነ ታውቃላችሁ እዚህ ጋር ምናቀው ባህሪዋ እዛ ጋር ሲውስኔድ አይ ሆድ ይኮረኮራል አንተ ልጅ ምን ይሻላል አሁን እንደውም ብራኑ እንዳይሰማኝ የምሬን ነው የሌላ አማርኛ እየፈጠርኩ ይወራው ታዲያ ምን ልበል ጋይስ ሼም ነው ቢግ ሼም it's big shame yes ለማንኛውም እኔ እውነቱ እሱ ነገሩ ቅር ያለኝ ብቻ ኖላዊ ቶሎ ቢያልቅ ደስ ይለኛል ማለት ይሄ የተለየ ባህሪ ሳናይበት ወይም ደግሞ ድራማው ላይ መሰላቸት ሳይኖር እንደዚህ በፍቅር እንደጀመረው በፍቅር ቢያልቅ እኔ በጣም ደስ ይለኛል ከዛ ውጪ ኑሃሚን ጋር ስመጣ ኑሃሚን እዚህ ጋር ያላት ባህሪ በጣም ደስ ይላል የተረጋጋች አይነት አይደለችም የሆነ ኃይለኛ አይነት ነገር ነች ግን እኔ በጣም ግርም ያለኝ ከኤርሚ ጋር ቁጭ ብላ በቃ በስነ ስርዓት ማውራቷ ምናምን ገርሞኛል እንዴት ነው ጋይስ ነገሩ ምንድነው የሆነ እንደ ተራ ነገር ቆጥሮታል አይደል ጋይስ እዚህ ጋር ማለት ህይወቷን እንዳበላሽ አይነት ሰው አይደለም ያለችው ገብቷችኋል አይደለ በቃ የተረጋጋ ምንም እንዳልተፈጠረ አይነት ሰው እንደዛ አይነት ስሜት አልተሰማችሁም ጋይስ ከኤርሚ ጋር ስታወራ ምናምን ይሄ ሁሉ ነገር መቅበዝበዝ ያመጣብን ኖላዊ ነው የምሬን ነው ማለት ምክንያቱም እዛ ጋር የምናውቀው ባህሪዋ እዚህ ጋር መጥቶ በዛኛው እንድናስብ አድርጎ ነው እንጂ ይሄ መልካም ነች በሚለው እንድናስብ አድርጎ ነው እንጂ እዚህ ጋር በደንብ በታዩት እንደዛ አይነት ነገር ተፈጥሯል ምንም ነገር እንዳልተፈጠረ አይነት ነገር ማስመሰሉ በጣም የሆነ ተጋነን አይደለም ብቻ ከባድ ነው እስኪ አሁን እንግዲህ እርግዝናው ሰምታችኋል መቼም ከኤርሚ አሁን ከናውም ነው ብላችሁ አስባችኋል ወይ ደግሞ ከኤርሚ ነው ብላችሁ አስባችኋል በዚህ ሁኔታ ውስጥ ኑሃሚን የማን ፍቅረኛ ነች ብዬ ብጠይቃችሁ የማን ትሆናለች ትላላችሁ መልሳችሁን ኮሜንት ላይ አስቀምጡ ወይዘሮ ዝናሽ ደገመችው ምኑን እንዳትወይ ዝናሽ ደገመችው ምኑን እንዳትወይ ቅምቀማውን ቁጭ ብላ እየቀመቀመች ጠራችሁ ወቅ የሆነ ሰዓት ላይ ሞቅ ሲልባት መጣ አስጠራችሁ ማን አጥሩኝ ኤርሚን ነው ኤርሚን ተጣልተጣ ሁሉም ታስተዋውቃለህ ስፖርተኛ አቋማል አቤት ተው በጃችሁ ተቆጣጡኝ ተው እንዴ ሴቶች ይሄን ያያችሁ ዝም አረፈው በኋላ ያላችሁ ታጣላችሁ የምሬ ነው ልጅ እንደዚህ አይነት ከለመደ ጥሩ አይደለም ምክንያቱም ይሄ እንደዚህ አይነቶቹ ኮንፈርት አላችሁ ማለት ገንዘብ ምናምን ይገባችኋል መቼም በሌላ ደግሞ እንዳታው መቼም እናንተን አልችላችሁ ሞክራለሁ ማለታችሁ አይቀርም ኧረ ተው ተረጋጉ እንዴ እኔ ልላችሁ ያሰብኩት ይሄ ኮንፈርት ዞን አለው አይደለም በተለይ እንደነዚህ አይነት ነገር ውስጥ የሚገቡ ሰዎች ኮንፈርት ዞን ላይ ያሉ ናቸው ፋይናንሻል ፍሪደም ላይ ያሉ ሰዎች ናቸው ምናምንና ለምሳሌ ስራ የሌለው ወጣት ምናምን ጋር ከሆነ በቃ ኮንፈርት ዞኑን የማይፈልግ ሰው የለም ስለዚህ በቃ ተዘንተም ብሎ ይኖራል ወጣቱ ገብቷቸው አዝም ብሎ ተለጥፎ ይኖራል ምን እንትን አስባሉ ጋይስ የሚፈልጉን ብር ሲደውል አንድ ጥሪ ብቻ ነው ይላካል ሶ ታዲያ እየተበላችሁ አይደላችሁ ወንዶች
ወንዶች ሴቶች ወንዶችማ እየታፈሱ ወንዶች አለ ነገሩ ሁለቱም ነው የሚበላው ወንዱ የሚበላ ሴቱ የሚበላ እና ታዲያ ልክ ነኝ ወደዛ እየተበላ ነው ሴቶች ደግሞ ከወንዶች እየተበላችሁ ነው ሁለታችሁም እየተበላችሁ ነው ያው አማርኛው ወደዚህ እኮ ነው ማልወዱ አማርኛ በቃ ይሁን ተቃራኒ ውስጥ ተመሳሳይ ይሆናል ተቃራኒ ውስጥ ተቃራኒ ሆኖ ሁለቱም ቁጭ ይላል አይ ብቻ ከባድ ነው እና ይሄ ነገር ከባለፈው ክፍል ላይ ወይም ባለፈው ሪቪው ላይ ከምን እንደሚፈጠር ተናግሬያለሁ እንደው ከምን አይነት ነገሮች በብዛት እንደሚፈጠሩ ተናግሬያለሁ አንደኛ ያለ እድሜ ጋብቻ ወይ ሚስት ወይ ባል እንትን ሆኖ ሲያገቡ የእድሜ እኩልነት ከሌለ ገብቷቸዋል አይደለ በመሐላቸው በጣም የእድሜ ልዩነት ካለ አንዱ ቀድሞ የሚያረጅ ከሆነ የሰው ልጅ እንግዲህ በባህሪው ያረጀ ሲሄድ እድሜው እየጨመረ ሲሄድ በተለይ ለእንደነዚህ አይነት ነገሮች እየቀዘቀዘ ስለሚሄድ አስቸጋሪ ነው የሚሆነው አይደለ ጋይስ ለምሳሌ ሴት ልጅ አሁን እድሜዋ ትንሽ ከሆነ ወንድ ልጅ በጣም ሰፊ ከሆነ ወይም ደግሞ በመሐላቸው ያለው ርቀት ሰፊ ከሆነ ሴት ልጅ በደንብ ተፈልጋለች ብዙ ነገር ከወንድ እሱ ደግሞ ያረጀ ስለሆነ ወይም እድሜው እየሄደ ስለሆነ ሁሉም ነገር ላይ ረጋ ያለ ነው የሚሆነው እና ያ ነገር እንደዚህ አይነት ነገር ውስጥ ያስገባል ሁለተኛ ደግሞ የገንዘብ ፍሪደም ወይም ደግሞ አጉል ምቾት ይባላል በአማርኛው በዚህ አጉል ምቾት ማለት ነው ይሄ አንዳንድ ገንዘብ ካቅም በላይ ስለሆናችሁ ነው ገንዘብ በቃ እንደፈለጋችሁ ማለት የምትችሉ ሰዎች በገንዘባችሁ እንደዚህ አይነት ነገር ውስጥ የመግባት እንትን አለ ገንዘብ ራሱ ወደማይሆን ነገር ይመራችኋል እውነት ነው ገብቷችኋል አይደለ ዶላር ካለ ፖፖ አድርገ እንትን ተላለ ማለት ይገባችኋል አዎ ተረዳችሁ ሶስተኛው ደግሞ የትዳር አጋርን በህይወት ማጣት ወይም ደግሞ በሞት ማጣት በህይወት ይጣጣል የትዳር አጋር ጋይስ ወይኔ አማርኛ እሺ ተውት የትዳር አጋር ማጣት እንደነዚህ አይነት ነገሮች ውስጥ ያስገባል በተለይ ደግሞ ትንሽ እድሜ ሄድ ካለ በኋላ ወይም ደግሞ አሁን ለምሳሌ ሴት ከ36 ወይም 40 ምናምን እንደዛ አይነት እድሜ ላይ ባሏን መታጣ ከሆነ ከዛ በኋላ ለማግባት ትንሽ አስቸጋሪ ይሆናል ገብቷችኋል አይደለ ስለዚህ ያላት አማራጭ እንደዚህ አይነት ነገሮችን ነው የምታደርገው ተረዱኛላችሁ አይደል እንደነዚህ አይነት ነገሮች ውስጥ እንድትገቡ ያደርጓችኋል ሌላ የመጨረሻ ደግሞ ከትዳር አጋራችሁ ውጪ በጣም የምትቀርቡት ሰው ሲኖር ገብቷችኋል አይደል ከትዳር አጋራችሁ ውጪ በጣም የምትቀርቡት ሰው ሲኖርና የትዳር አጋራችሁ በጊዜ የማይገኝ ከሆነ ወይም ደግሞ እቤት ወይም ከሚስት ጋር ያለው ቅርበት ሁሌ ካልሆነ ለምሳሌ በስራ አጋጣሚ ሳምንት ከቤት ወጥቶ የሚቀር ከሆነ ለምሳሌ ጅቡቲ የሚሄዱ ሰዎች አዲስ አበባ ከሆነ የሚኖሩት ጅቡቲ ሄደው አንዱ ሊቀመጡ ይችላሉ ሁለት ሳምንት ሊቀመጡ ይችላሉ ሳይመለሱ ገብቷቸዋል አይደለ እዛ ደግሞ ሚስት ብቻዋን ትሆናለች ማለት በዚህም ታይም ልክ እንደ ባሏ የሚንከባከባት እንደ ባሏ አብሯት የሚጫወት ጓደኛ ካላት ከሱ ጋር እንደነዚህ አይነት ነገሮች ውስጥ የመግባት ኦፖርቹኒቲው በጣም ሰፊ ነው ሌላኛው ደግሞ ውጪ የሚኖሩ ሰዎች ሚስት እዚህ ተቀምጣ ልጆች እዚህ ተቀምጠው ምናምን እሱ ሄዶ ውጪ ይኖራል ሰው የሚመጣው በአመት አንዴ ወር በ6 ወር አንዴ ምናምን በእንደዚህ አይነት በረጅም ጊዜ ነው የሚገናኙት በዚህ ሁኔታ ውስጥ ደግሞ ሚስት ወይም ደግሞ ባል በጣም የሚቀራረቡ የሚያስብላቸው ወይ የሚተሳሰቡ ከሚስትና ከባል ውጪ ሌላ ሰው ካለ ለምሳሌ ባሉም ሌላ ሴት የምታስብለት በጣም የምትቀርበው የምትንከባከበው ምግብ የምትሰራለት አይነት ሴት ካገኘ ከሷ ጋር የመሳሳት እድሉ በጣም ሰፊ ነው ሚስትም እንደዛው በባሏ ቦታ የምትተካው ወይም ደግሞ በቃ እንደ ባሏ የሚንከባከባት ሆነ ጉለቷን የሚያይላት የሚያጫውታት ምናምን ካገኘች እሷም ደግሞ ከሱ ጋር የመሄድ ነገሯ በጣም ሰፊ ነው እንደነዚህ አይነት ክፍተቶች እንደነዚህ አይነት ነገሮችን ይፈጥራሉ ያው ባለፈው ክፍልም ተናግሬያለሁ ሶ እንደነዚህ አይነት ነገሮች መጠንቀቅ መቻል አለባችሁ ማለት ነው ያው እንደዚህ ደግሞ ሁሉም ሰው ማለት አይደለም አብዛኛው ሰው ጋር ይፈጠራል ግን ሁሉም ሰው ጋር ማለት አይደለም ሶ ምን ማድረግ አለባችሁ ካላችሁ እንደነዚህ አይነት ነገሮች መራቅ ለምሳሌ ባላችሁ ወይም ደግሞ ፍቅረኛችሁ ወይም የትዳር አጋራችሁ ከናንተ ተለይቶ የሚኖር ከሆነ እናንተ ከሌላ ተቃራኒ ወይም ደግሞ ከናንተ ጾታ ጋር የማይመሳሰል ወይም ደግሞ ከወንዶች ጋር ባጭሩ ምንድነው ማወሳስበው ከወንድ ልጅ ጋር በጣም የቀረበ ጓደኝነት ባይኖራችሁ ያለፈ ወሬ ባታወሩ በስልክ ሊሆን ይችላል በአካል ሊሆን ይችላል ገብቷችኋል አይደል በቃ እንደነዚህ አይነት ነገሮችን ማቋረጥ መቻል አለባችሁ ባይኔ እንደዛ ነው በቃ ሌሎቹንም ያው በተቃራኒ ማሰብ ነው ሁሉንም አንዘረዝረው